ይስጥልን ውድ መረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአማራው ሙሴ እኔ ነኝ ሲል ኮሎኔል ደመቀ ዘውዱ ተናገሩ። ኮሎኔል ደመቀ ዘውዱ በ10ኛው የሐምሌ 5 የድል መታሰቢያ ላይ በሰጡት አወዛጋቢ ቃለ ምልልስ ራሳቸውን ከእስራኤል ነጻ አውጪ ከሙሴ ከዳዊት ጋር በማነጻጸር የአማራ ሙሴ ነኝ ማለታቸው አነጋጋሪ ሆኗል። በዚህም ጉዳይ በዜና ጥንቅራችን አካተናል። እኔ ለሻቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ አሉ ወይዘሮ ኬሪያ ኢብራሂም። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም መጠይቅ ከህወሓት ጋር ተደርጎ ለሻቢያ ለመገረድ ለብልጽግና አንገት መርፋት ይሻለኛል ብለዋል። በዚህ ማነጋገሪያቸው ቃለ ምልልስ ጋር የዜና ጥንቅራችን አካተናል። የቀድሞው ጠቅላይ ሚኒስተር ሰማሃል መለስ ዜናዊ በኦታዊ የትግራይ ፖለቲካና የህወሓት አመራሮች ላይ ከፍተኛ ትችት ሰነዘረች። የቀድሞው ጠቅላይ ሚኒስተር አቶ መለስ ዜናዊ ልጅ ሰማሃል መለስ ለአንድ ሪፖርት ከተባለ ቪዲዮ ሚዲያ ጋር ባደረገችው የትግረኛ ቃለ ምልልስ በወቅቱ በትግራይ ክልል የፖለቲካና ከፍተኛ ተጽዕኖ ባላቸው የህወሓት አመራሮች ላይ ያላትን ጠንከር ያለ ትችት ሰንዝራለች። በዜና ጥንቅራችን አካተነዋል። ቆይታችሁ ተሰሙታላችሁ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ሙሉ በሙሉ በራሱ ኃይል ብቻ እንደሚተማመን ቃል አቀባዩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካይ ምክር ቤት በሰጡ ማብራሪያ ላይ ህወሓት ኤርትራና ሱዳን በጋራ እየሰሩ መሆኑን በመጥቀስ ክስ ሰንዝረዋል። ጠቅላይ ሚኒስትሩ ይህን ሁኔታ 1983 እንደ አውሮፓ አቆጣጠር 1991 የደርግ ስርዓት እንዲወርድ ካደረገው ጥምረት ጋር በማመሳሰል የገለጹ ሲሆን ጥምረቱ በኢትዮጵያ ሉዓላዊነት የሚያመጣው አደጋ ባይኖርም ከጀርባ ግን ስማቸው ያልጠቀሷቸው የውጭ አካል እየመሩ መሆኑን አመላክተዋል። በዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ የሰሞኑን ቃለ መጠይቅ ኑዛዜም ተናግረዋል። በዚህ ኑዛዜ ኢትዮጵያን በተመለከተ የተናገሩትን የዜና ጥንቅራችን እናካትተዋለን። ቆይታችሁ ተሰሙታላችሁ። ይህን የመሳሰለው አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያው የዜና ትንታኔያችን ስናልፍ ኮሎኔል ደመቀ ዘውዱ በ10ኛው የሐምሌ 5 የድል መታሰቢያ ላይ በሰጡት አወዛጋቢ ቃለ ምልልስ ራሳቸው ከእስራኤላውያን ነጻ አውጪ ከሙሴ ከዳዊት ጋር በማነጻጸር የአማራ ሙሴ ነኝ ማለታቸው አነጋጋሪ ሆነዋል። ኮሎኔል ደመቀ ዘውዱ በሐምሌ 5 ተኩስ የተነሳው በአማራ ክልል በኢትዮጵያ ለውጥ መጥቷል፣ እምነት ላለው ሰው በምክንያት ነበር፣ ከባርነት እንድንወጣ የዚህ ጉዳይ በጎንደር የተከሰተ ይላሉ። ዕለቱን የማክበር በሃይማኖታዊ ጉዳይ ነው ሲሉ የሚጠቅሱ ኮሎኔል ደመቀ ዘውዱ እስራኤልን ከሲና በረሃ የወጡበት መጽሐፍ ቅዱስ ታሪክ ማብራርተዋል። እግዚአብሔር እስራኤላውያን ከሲና በረሃ ለማውጣት ሙሴን ሰጣቸው፣ ከጎልያ ነጻ ሲወጡ ዳዊትን ሰጣቸው። የዚያን ጊዜ ደግሞ ህወሓት አጣብቂ ችግር ውስጥ ሲወርቅ እኔ የተገኘው ብዙ ህዝብ ደግሞ ከጎኔ ተሰለፈ በማለት ራሳቸው እንደ ሙሴ የጎንደር ህዝብ እንደ እስራኤል መስለው መለኮታዊ ቀምስ ማብራሪያ ሰጥተዋል። ኮሎኔል ሲቀጥሉም ዳዊት በተባለው ሙሴ የተባለው ተከታዮች ብዙ ነው። እኔ እድል ሆኖ ነው ስለ ታሪኩ እነሱ ታድለዋል። እኔ ያኔ እድል ታሪክ ለኔ ስለሰጠኝ ነው ፈጣሪ በጣም ነው የማመሰግነው ማለትን ያንን ትግል እንደ ሙሴ እንዲመሩ ፈጣሪ እንደመረጣቸው አክለዋል። ኮሎኔል ደመቀ ዘውዱ በሐምሌ 5 2008 ዓ.ም በጎንደር በተነሳው ህዝባዊ ተኩስ ተቃውሞ የህወሓት የማይደፈርነት ምስል የሰበረው በ2010 ሀገራዊ ለውጥ ዋና መሰረት መሆኑን ገልጸዋል። እኔ ለሻቢያ ከምገረድ ለብልጽግና ብንበረከክ እመርጣለሁ አሉ ወይዘሮ ኬሪያ ኢብራሂም። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም መጠየቅ ከህወሓት ጋር ተደርጎ ከሻቢያ ከመገረድ ከብልጽግና አንገት መርፋት ይሻለኛል ብለዋል። ኬሪያ ከፋና ቴሌቪዥን ጋር ባደረገው ቃለ ምልልስ ትግረኛ በበላይ በተቆጣጠሩት እነ ዶክተር ገብረጽዮን ገብረ ሚካኤል የትግራይ ህዝብ ለሻቢያ ሰልፈው መስጠት ወንጅለዋል። ኬሪያ ቀድሞ ድርጅታቸው ህወሓት ትግራይን ለማጥፋት ይመስለኛል ላሉ ሻቢያ ተላላኪ ሆኖ እየተገረደ ነው ብለዋል። ህወሓት የብልጽግና ተንበርካኪ መሆን የለብንም የሚለው ያሉት ኬሪያ ለሻቢያ ከምገረድ በዚህ ብንበረከክ ነው የምመርጠው ሲሉም በንግግራቸው ቆይተዋል። ቀድሞው ጠቅላይ ሚኒስተር ሰማሃል መለስ ዜና በኦታዊ የትግራይ ፖለቲካና የህወሓት አመራሮች ላይ ከፍተኛ ትችት ሰንዝረዋል። የቀድሞው ጠቅላይ ሚኒስተር አቶ መለስ ዜናዊ ልጅ ሰማሃል መለስ ለአንድ ሪፖርት ከተባለ ቪዲዮ ሚዲያ ጋር ባደረጉት የትግረኛ ቃለ ምልልስ በኦታዊ የትግራይ ክልል ፖለቲካና ተጽዕኖ ባላቸው የህወሓት አመራሮች ላይ ጠንከር ያለ ትችት ሰንዝረዋል። ሰማሃል በንግግራቸው በአሁኑ ሰዓት በትግራይ ክልል ውስጥ ያለ የፖለቲካ እያሸከሩት ያሏቸውን በተወሰነ አመራሮች ስም በይፋ ጠቅሳለች። በዚህም መሰረት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ የቀድሞ ብሔራዊ ደህንነት ዋና ዳይሬክተር አቶ ጌታቸው አሰፋና አቶ ዶክተር ገብረጽዮን ገብረ ሚካኤል በአባቱ አቶ መለስ ዜናና ቤተሰቧ ላይ የቆየ ቂም በቀል ስሜት የነበራቸው ግለሰቦች መሆናቸውን ገልጸዋል። እነዚህ ሶስት አመራሮች በአሁኑ ወቅት በትግራይ ክልል መዋቅር ውስጥ ቁልፍ ቦታ እንደያዙ የጠቀሱ ሰማሃል ከአባቱ ህልፈት በፊትም ቢሆን በአመራርነት በነበሩበት በስራቸው ላይ ክፍተቶች ይስተዋልባቸው እንደነበር አባቷ የሚሰጣቸውን ግምገማዎች ሳቢያ ከፍተኛ ቅሬታ ያሳድር እንደነበር በማብራሪያዋ አካታለች።
ህወሓት ሙሉ በሙሉ በራሱ ኃይል ብቻ እንደሚተማመን ቃል አቀባዩ ገለጹ። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካይ ምክር ቤት በሰጡ ማብራሪያ ላይ ህወሓት፣ ኤርትራ፣ ሱዳን በጋራ እየሰሩ መሆኑን በመጥቀስ ክስ ሰንዝረዋል። ጠቅላይ ሚኒስትሩ ይህን ሁኔታ በ1983 ዓ.ም እንደ ኢትዮጵያ አቆጣጠር በ1991 የደርግ ስርዓት እንዲወርድ ካደረጉት ጥምረት ጋር በማመሳሰል የገለጹ ሲሆን ጥምረቱ በኢትዮጵያ ሉዓላዊነት የሚያመጣው አደጋ ባይኖርም ከጀርባው ግን ስማቸው ያልጠቀሷቸው የውጭ አካላት እየመሩ መሆኑን አመላክተዋል። ይሁን እንጂ ህወሓት ኤርትራ፣ ሱዳን ያካተተ ጥምረት ፈጥሯል በማለት ጠቅላይ ሚኒስትሩ ያቀረቡትን ክስ ሙሉ በሙሉ ውድቅ አድርገዋል። የድርጅቱ ቃል አቀባይ ሚካኤል አስገዶም ለክሱ በሰጡ ምላሽ ድርጅቱ አብረውት እንዲሰለፉ እንዲዋጉለት የውጭ አካላት በፍጹም ጋብዞ እንደማያውቅ ገልጾ ቡድኑ ከየትኛውም የውጭ ኃይል ወታደራዊ ድጋፍ እንደማይፈልግ ሙሉ በሙሉ በራሱ ኃይል ብቻ እንደሚተማመን አስታውቀዋል። የቀድሞው የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ኑዛዜ የቀድሞ ኢትዮጵያ ብሔራዊ ገዢ ማሞ ምህረቱ ከውጭ ሚዲያ ጋር ባደረጉት ውይይት በሰጡት ሰፊ ማብራሪያ የሰሜን ኢትዮጵያ የትግራይ ጦርነት በሀገሪቱ ማክሮ ኢኮኖሚ ላይ ያሳደረው ከባድ አውዳሚ ጫና በዝርዝር አስገንዝበዋል። በሀገሪቱ የኢኮኖሚ ታሪክ ውስጥ ከፍተኛ የታድሶ እርምጃ ሲመሩ የነበሩ ማሞ ምህረቱ በወቅቱ የነበረው አጣዳፊ የኢኮኖሚ ውጥረት እንዲሁም ቀደም ሲል በነበረው በብድር ላይ የተመሰረተ የህዝብ መሰረተ ልማትና የእድገት ጉዞ የደረሰበት ገደብ አንስተዋል። ጦርነቱ ሀገሪቱን አማራጭ ወደሌለ ኢኮኖሚ ቀውስ በመክተት ለዓለም አቀፍ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታ እንድትገዛ አስገድዷታል ብለዋል። በተለይ ኢኮኖሚ ማሻሻያ ፕሮግራሙና ኢንዱስትሪ ፓርኮች እድገት አስመልክቶ በሰጡት ማብራሪያ በሀገሪቱ ከፍተኛ ወታደራዊና ፖለቲካ ጫና ውስጥ ሆኖ የብር ዋጋን በገበያ እንዲወሰን ፍሎቲንግ ማድረግ ጨምሮ አይኤምኤፍ የሚመሩ የለውጥ እርምጃ ተግባራዊ ለማድረግ መገደዱ ያስከተለው ተጽዕኖ በማንሳት የተሰማቸውን ጥልቅ ነጸብራቅና ጸጸት ገልጸዋል። ይህ ውሳኔ በሀገር ውስጥ የታቀዱ ኢኮኖሚ ማሻሻያ መሰረት ያደረገ ቢሆንም ጦርነቱ መዘዝ ግን ሀገሪቱ በውጭ ገንዘብ ተቋማት እጅ እንድትሰጥ ያደረገ መሆኑን ጠቁመዋል። ኢትዮጵያ በኤርትራ ላይ የቀረበውን የሰብአዊ መብት ውሳኔ ደገፈች። የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት በኤርትራ የሾመውን የልዩ ሪፖርት የስራ ዘመን አራዘመ። ኢትዮጵያ ውሳኔው ሀሳብ ደግፋ ድምፅ ሰጥታለች። የተባበሩት መንግስታት ድርጅት ሰብአዊ መብት ምክር ቤት በኤርትራ ያለ የሰብአዊ መብት አያያዝ በሚመለከት የልዩ ሪፖርት ዶክተር መሐመድ አብዱል ሰላም የስራ ዘመን ለ1 ዓመት ተጨማሪ ማራዘሙ ታውቋል። ምክር ቤቱ የልዩ ሪፖርት የስራ ዘመን ለማራዘም የቀረበውን ረቂቅ የውሳኔ ሀሳብ ያሳለፈው አብላጫ ድምፅ ሲሆን በኢትዮጵያ መንግስት የውሳኔ ሀሳብ በመደገፍ ድምፅ መስጠቱ ተረጋግጧል። በምክር ቤት አባሉ መካከል የተካሄደውን የድምፅ አሰጣጥ ሂደት ላይ የቀረበው ረቂቅ ውሳኔ ኢትዮጵያን ጨምሮ በ23 ሀገር የደገፉ ሲሆን 6 ሀገራት ደግሞ ተቃውሞታል። ቀሪዎቹ 17 ሀገር ድምፅ ከመስጠት መታቀባቸው ታውቋል። ኢትዮጵያ በውሳኔ ሀሳብ ድጋፍ የቸረች ሲሆን የኤርትራ መንግስት የዜጎች ሰብአዊ መብት እንዲያከብርና ተገቢው ጥበቃ እንዲያደርግ የበኩሏን ድጋፍ ለማድረግ ዝግጁ መሆኗን ገልጻለች። ይህ የኢትዮጵያ ዲፕሎማሲያዊ አቋም በቀጠናው ሰብአዊ መብት አያያዝ ዙሪያ ያላት ቁርጠኛ የሚያሳይ መሆኑን የተገለጸ ሲሆን ውሳኔ በሁለቱ ሀገራት የወደፊቱ ግንኙነት አጠቃላይ ምስራቅ አፍሪካ የፖለቲካዊ ምህዳር ላይ የራሱ የሆነ ከፍተኛ እንድምታ ይኖረዋል ተብሎ ይገመታል።